መጨነቅ ፈጣሪ የለም ብሎ ማመን ነው። መጨነቅ እኔ ነው ማድረገው እኔ ነኝ አድራጊ ብሎ ማሰብ መጀመር ነው። ስለዚህ መጨነቃችሁ ማቆም አለባችሁ። ምክንያቱም ፈጣሪ እንዳለ ብታውቁ፣ እንደሚያግዛችሁ ብታውቁ፣ እምነት ቢኖራችሁ እና ራሳችሁን ትታችሁ ፈጣሪያችሁ ላይ መተማመን ብትጀምሩ መጨነቅ የሚባል ነገር ውስጥ አትገቡ። ምክንያቱም እኔና እናንተ አሁን መብላት መጠጣትና የሆነ ነገር ማግኘት ነው እንጂ እያሳሰበን ያለ ነው። የሚገርማችሁ እንድንኖር ያደረገን ልባችን እየመታ ያለው ፈጣሪ ስላለ ነው እንጂ እናንተ ስለቻላችሁ ጠዋት ላይ ልቤ ምታ እያላችሁ ስለሆነ አይደለም። ስለዚህ መጨነቃችሁ ማቆም አለባችሁ። ይሄንን አይሆንልኝም አይቻልም እንዲህ ቢሆንስ እያላችሁ መጨነቃችሁን አቆማችሁ ወደ እምነት ቀይሩት። ምክንያቱም ሁለቱም እምነት ነው። መጨነቅም መፍራትም እምነት ነው፣ እርግጠኝነትም እምነት ነው። ፈጣሪ እንደሚያግዛችሁ ከእናንተ ጋር እንደሆነና ያላችሁበት መንገድም ትክክለኛ እንደሆነ ማመንና እርግጠኛ መሆን ጀምሩ። ይሄ ማድረግ ስትጀምሩ ህይወታችሁ ላይ ትልቅ ለውጥ ታመጣላችሁ። ትልቅ ለውጥ ታያላችሁ። ራሳችሁን ትታችሁ ፈጣሪያችሁን መያዝ ትጀምራላችሁ። ይሄን ካላረጋችሁ ግን ሁሌም ባላችሁ እውቀት፣ ባላችሁ ችሎታ፣ ባላችሁ ገንዘብና ባላችሁ ሰዎች ስለሆነ የምትተማመኑት ሁሌም ቢሆን ታዝናላችሁ፣ ትጨነቃላችሁ። ይሄን እርግፍ አድርጋችሁ እርግጠኛ መሆን ጀምሩ እንዲሁ በፈጣሪያችሁ ላይ እና ራሳችሁን ማሳደግና አሁን ያላችሁበትን ህይወት መቀየር የምትፈልጉ ሰዎች አንድ ለአንድ ኮቺንግ እሰጣለሁ። ፍላጎት ያላችሁ ራሳችሁ ላይ ኢንቨስት ለማድረግ ሬዲ የሆናችሁ ሰዎች ኮሜንት ላይ ኮቺንግ ብላችሁ ጻፉልኝ ወይም በውስጥ መስመር ክራይቴሪያውን ልክላችኋለሁ። መጀመር ትችላላችሁ።